ሰው አዝነሽለታል። ዝምታሽ ደግሞ የበለጠ ይጎዳዋል። ይጎዳ። እኔ የምፈልገው እሱን ነው። ከዛ በኋላ የቅናት ስሜት አይሰማም። አሁንም ሁኔታው ቢያሳዝነኝም ያደረገው ነገር ግን ልክ አይደለም። እኔ እናንተን አብረን ቆመን ስላየን ብቻ ነው የተናደደ። ነገ ቤተሰብ መስርተን ስንኖር ከወንድ ጋር ባየኝ ቁጥር ሊናደድብኝና ሊጮህብኝ ነው። ከፈለገ እኔና የሱ ግንኙነት መቆም ይችላል እንጂ እከክል ነገር ውስጥ መግባት አልፈልግም። እንግዲያውስ እንወዳደድ። ብሌን አንተን ከወደደች እኔ ራሴ ነኝ ቀለበት ማስርላችሁ። ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሚ ፍቅረኛሞች ከሆንን ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። ከዚህ በኋላ ስለማንም ስሜት ሳልጨነቅ ብሌንን የራሴ ለማድረግ ነው የምጠራው። ቆይ ግን ምን እያደረኩ ነው? አሁን ብትወደውስ? አይ አትወደውም፣ በፍጹም አትወደውም። ወደ እኔ ለመመለስና ሁለቱን ለመለየት እየቻልኩትን ነገር ማድረግ አለብኝ። በመሀላችሁ ያለውን ክፍተት በደንብ እጠቀምበታለሁ። መቼም ተመልሰ ያንተ አትሆንም። ሳሚ አመመህ እንዴ? ትንሽ ወይ ቁስል ልቀይርልህ ካልሆነ? እሺ ትንሽ ላይሆንና በኋላ ከመተኛት በፊት ትቀይርልኛለሽ። እሺ ወይ ደግሞ ላጉርሰው፣ እጅን ስትንቀሳቀስበት ይሆናል። ወይ ደግሞ ሌላ ነገር ልስራለሁ። አይ አያስፈልግም፣ ይህን እንበላለን። ሬዲ የእውነት ከራሱ በላይ የሚያስብ በማግኘትሽ በጣም እድለኛ ነሽ። ብሌን እኮ የዳግም እጮኛ ናት። ቀለበት አስረዋል። ደስ የሚል ፍቅር ታሪክ ነው። ከሽንት ቤት ሲወጣ እየጠበቅሽው ነው በዚህ ብርድ? አንቺ ነሽ ደግሞ መጸዳጃ ቤት የምትወስጂው? ብሌን በዚህ ነገር እኮ ይጠቀመብሽ እኮ ነው። በአንቺ ለመታቀፍ እኔም ልጎዳ እንዴ? ዳግም ለአፍ ልጓማ ብድለት ሳሚ እንደዛ የሆነው ለእኔ ብሎ ነው። አንተ ግን ያኔ ስልኬን ዘግቼብሻለሁ። በሚያስፈልግ ሰዓት አልተገኘሁም። ይገባሽንም አልሰጠሁሽም። በደንብ ይገባኛል። እንደበደልኩሽም አውቃለሁ። ግን ታዲያ ያንቺ ይቅርታ የሚያስፈልገኝ ሰው? ቆይ ይቅር ለማትይው ሰው ነው የቃል ኪዳን ቀለበት ያሰርሽው? ብሌን አፈቅርሻለሁ፣ ያላንቺ መኖር አልችልም። ትዝ ይልሻል? እንዳትሆኝ ብለሽኝ ነበር። በእኔ ተስፋ እንዳትቆርጥ ብለሽኝ ነበር። እኔ ግን ተስፋ አልቆረጥኩም። አንቺ ግን ተስፋ ቆርጠሽብኛል። ይኸው ትተሽኛል። ብሌን አፈቅርሻለሁ። ይህን ነገር በቃ እዚህ ላይ እንቋጭ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሚ ፍቅረኛሞች ከሆንን ሁለተኛ ላተመለስ ከህይወታችን ትወጣለህ። ዳግምና ሳሚ በብሌን ተወራረዱ። ሳሚ ለዳግም እባክህን ከቻልክ ፍቅረኛህን በዚህ መልኩ ላለመለየት ሞክር። እሷ ባንተ በጣም እየተጎዳች ነው። የምትችለውን ነገር ሁሉ አድርግ ብሎ እንግዲህ ሳሚ በመልካም መንገድ ነበረ ለዳግም እየነገረው የነበረው። ዳግም ግን ለእኔ ያስበልኝ ነው እንዲህ በማለት እንዲሆኑ እንወራረድ በማለት እንግዲህ በጣም ትልቅ ስህተት ሰርቷል ማለት ነው። ብሌን ይህንን ነገር ስትሰማ ምን የምታደርግ ይመስላችኋል? በጣም ከባድ ነው። ብሌን እስካሁን ድረስ በዳግም ተስፋ አልቆረጠችም። እንዲሁም ለሳሚ እኔና ዳግም ቀለበታችንን ብናወልቅም እንኳን እስካሁን ድረስ እወደዋለሁ፣ ተመልሼ አብረን እንደምንሆንም ተስፋ አደርጋለሁ። እስካሁን ተስፋ አልቆረጥኩም ሳሚ። እኔ ግን ከዳግም ጋር መልሼ አብሬ ስሆን አንተ እንደምትጎዳም አውቃለሁ። ያ ነገር ብቻ ነው የጨነቀኝ ብላ እንግዲህ ለሳሚ እየነገረችው ነበረ ማለት ነው። ሳሚም እንግዲህ ካዘንሽለት ለምንድን ነው ታዲያ ሄደሽ ይቅርታ ማታደርጊለት? በሱ እኮ በአንቺ እኮ በጣም እየተጎዳ ነው። እያየሽው አይደለ? ከቤትም እየወጣ አይደለም፣ በሩን ዘግቶ ነው ያለው። በቃ ከወደድሽውና ካፈቀርሽው ሄደሽ ለምን ይቅርታ አታደርጊለትም? አይ ተው ሳሚ፣ በጣም እንዲጎዳ ነው የምፈልገው። ገና ለገና እኮ እኔ እናንተ አብረን ቆመን ስላየን ነው የጠረጠረን እንዴ። ገና እኮ ወደፊት ብዙ ቤተሰብ እንመሰርታለን እና ከወንድ ጋር በቆምኩ ቁጥር እየተጠራጠረ ሌላ ነገር እንድለኝ አልፈልግም። ከቀረ ሁሉም ነገር ይቀራል እንጂ ከማያምናኝ ሰው ጋር እንድኖር አልፈልግም። በደንብ እንዲማር ስለፈለግኩ ነው ዝም ያልኩት። ስለዚህ ዝም በለው ሳሚ፣ ይሄ አንተን አያስጨንቅም። እኔ የሚያስጨንቀኝ ነገር እኔ እንዳሱ አብረን ስንሆን አንተ መልሰህ የምትጎዳው ነገር ነው ይላታል ትለዋለች ማለት ነው። ችግር የለውም ብሌንዬ፣ እኔ ራስ ወዳድ አይደለሁም። እኔ ደስ የሚለኝ አንቺ ደስተኛ ስትሆኝ ማየት ብቻ ነው። በቃ ከሱ ጋር መሆን ካለብሽ እባክሽ ሄደሽ ይቅርታ አድርጊለት እና አብራችሁ ነው ይላታል ማለት ነው። ይህን እንኳን አላደርግም፣
ተው ትንሽ ጊዜ ጎዳ ችግር የለውም ብለዋለች ማለት ነው። ሳሚም እንግዲህ ይሄ ነገር ደስ ስላላው እና ልጅቷ በሱ ምክንያት በጣም እየተጨናነቀች ባየ ሰዓት እንግዲህ ወደ ዳግም ጋር ሄዶ ያለውን ነገር ለማናገር ሲሞክር ዳግም እስካሁን ድረስ ሳሚ እያስመሰለ እንዲሁም ደግሞ ብሌንን ወደ እሱ ለማቅረብ የሚያደርገው ነገር ነው የሚመስለው። ሳሚ ግን ያንን ነገር አይደለም ያደረገው። ሳሚ ብሌንን በጣም ስለሚያፈቅራት የኔ ባትሆን እንኳን መጎዳት የለባትም ብሎ ሰው ልክ እንደ ራሱ ሲወዳችሁ እንደዚህ ነው የሚያደርገው ማለት ነው። እንደ ራሱ ሲወዳችሁ የራሱን ነገር አይደለም የሚያስቀድመው፣ እናንተን ነው የሚያስቀድማችሁ ማለት ነው። ሳሚም ያደረገው ያንን ነው። በጣም በተደጋጋሚ ጊዜ በብሌን ምክንያት ህይወቱ ሊያልፍ ነበረ። አሁንም ያለበትን ሁኔታ ሁላችንም እናውቃለን። ነገር ግን ለዳግም ሄዶ እባክህን ብሌን ሁሌም ነው ስለአንተ የምታስበው፣ እንደዚህ በመሆን ደግሞ ከፍቅረኛ ጋር አብረን መሆን አትችልም፣ በቃ ቅረባትና ይቅርታ በላት፣ ከዛም አብራችሁ ሁኑ ይለዋል ማለት ነው። አደለ ብሌን ከአንተ ጋር የምትሆነው የምትተቃቀፈው እኔን ለማስቀናት እንደሆነ አውቃለሁ። የማላቅ ነው እንደ ይመስላል። ሳሚ አንተ ደግሞ ለእኔ አስበህ ነው። በጣም አስመሳይ ነህ። እልኡኑ ከህይወታችን ውጥት ብትልልን እኮ እኔና እሷ ሰላም እንሆን ነበር። አንተ ወደዚህ ቤት ከመጣ ጀምሮ ነው የኔና የብሌን ነገር በጣም የተበጠበጠ። ከዛ በፊትማ በጣም ሰላም ነበርን ይለዋል ማለት ነው። ሳሚ እውነቴን ነው፣ እኔ ላንተ ብዬ ነው ዳግም፣ እንደዚህ ማለት የለብህም። ችግር የለውም እልኡኑ አንተን አትወድህም። ብሌን እስካሁን ድረስ እኔን ነው የምትወደኝ። ሳሚ በጣም ነው ብሌን የምጠላ፣ ዝም ብለህ ነው የምትለፋው። እስቲ እናሲስ እውነት ብሌን አንተን አፍቅራ ወደ አንተ ከመጣች ቀለበት ገዝቼ ነው እምድራችሁ፣ ታያለህ። እኔ ቀለበቱን የምገዛው። ነገር ግን እኔና ብሌን እንደ በፊቱ ተመልሰን ፍቅረኛሞች ከሆን አንተ ከህይወታችን እስከ መጨረሻ ድረስ ትወጣለህ በማለት እንግዲህ ዳግም ከሳሚ ጋር ድርድር ውስጥ ገብቷል ማለት ነው። ሳሚም ካሁን በኋላ ብሌንን የኔ ለማድረግ ብቻ ነው የማስበው። በቃ እስካሁን ድረስ በየዋህነት ሁሉንም ነገር ዝም ብዬ አሳልፋለሁ። ካሁን በኋላ ይህንን ክፍተት መጠቀም አለብኝ። በቃ ብሌንን የራሴ ለማድረግ ነው የምጥረው። ባገኘሁት አጋጣሚ ሁሉ እሷን ወደ እኔ ለማቅረብ እሞክራለሁ፣ ደግሞ አደርገዋለሁ። ዳግም ታያለህ፣ ብሌንን የኔ አድርጌ ያሳያለሁ በማለት እንግዲህ ሳሚ ስራውን ጀምረዋል ማለት ነው። በሌላ በኩል እንዳያችሁት እንግዲህ ያለፈው ክፍል መጨረሻ አካባቢ ላይ ጆ ወይዘሪት ሰላምና ሳሚ ሲያወሩ በር ላይ ተለጥፎ እያዳመጠ ነበር። ይህንን የሰማችው ብሌንም እንግዲህ ጆ ላይ በጣም እየጮኸችበት ነበረ። ምን እየሰራ ነው? ምን እያዳመጥክ ነው? ወንድ አይደለ እንዴ? እንዴት ግድግዳ ላይ ተለጠፈ ወሬ ታዳምጣለህ? ምን እየሰራ ነው? እንደዚህ ይደረጋል? ምን አይነት ሰው ነህ ግን አንተ? ምን እየሰማ ነው? ማነህ? ለምንድን ነው እዚህ ቤት የመጣኸው? በጭራሽ የትዬ የወንድም ልጅ ልትሆን አትችልም። እትዬ አንተ አክስት አይደለችም። ማነህ ግን? ለምንድን ነው የመጣኸው? ምን ልታደርግ ነው የመጣኸው? ደግሞ ማንኛችን ልትጎዳ ነው የመጣኸው? ምን አይነት ተልእኮ ነው ይዘህ የመጣኸው? እያለች እንግዲህ በጣም እየጮኸች ጆን እየጠየቀችው ነበረ ማለት ነው። እንግዲህ እሱ እያዳመጠ የነበረው ሳሚ ለወይዘሮ ሰላም ይሄን ልጅ ተጠንቀቂው፣ ሰላም ይሄ ሰው የባህሉ ተላላኪ እንጂ የባህሉ ልጅ አይመስለኝም እያለ እንግዲህ ከአሁን በፊት በኃይሉ ከአንዳንድ የሚያደርጋቸውን ነገሮች ተልኮ እንደመጣ ሁሉንም ነገር እንግዲህ እንደተጠራጠረው ሳሚ ለሰላም እየነገራን ነበረ። ልጁም ይሄን ነገር ነበር እያዳመጠ የነበረው። እንግዲህ ብሌን ጆ ላይ በምጮህበት ጊዜ ሳሚና ሰላም ከውስጥ በመስማት ምን ሆነሽ ነው ብሌንዬ? ምን ሆነሽ ነው? በጣም እየጮፍሽ እኮ ነው፣ ምን አድርጎሽ ነው እየተባባሉ እንግዲህ ሳሚና ሰላም ወጥተው ብሌንን እየጠየቋን ነበረ። ብሌንም በድንጋጤ ዝም ነበር ያለቻቸው። በጣም በተደጋጋሚ ከጠየቋት በኋላ ሳሚ እንግዲህ እንቅ አድርጎ ይዞት ምን ልታደርጋት ነው? ብሌንን አድርግ እያልካት ነው? አንተ ግን ማነህ? ለምንድን ነው ወደዚህ ቤት የመጣኸው? ምን እያደረገች ነው? ብሌን ተናገሪ፣ ምን አድርጊ ነው ያለሽ? እያለ እንግዲህ በተደጋጋሚ ጊዜ ሳሚ ብሌንን እየጠየቃት ነበረ ማለት ነው። እንግዲህ ብሌን ዝም ብላ ነበረ የምታየው። እሷም ከቆይታ በኋላ ምንም አላደረገኝም፣ ዝም ብዬ ነበረ፣ እያወራን ነበረ ዝም ብለን። እንዴ ብሌን እየዋሸሽ ነው እንዴ? ከውስጥ ከሆነን እየሰማንሽ ነበረ፣ በጣም እየጮሽ ነበረ ይላታል ማለት ነው።
ምንም አልሆንም፣ እኔና ጆ ሰላም ነን አይደለ ስትለው አይ ሰላም አይደለንም፣ እኔ እናንተ የምታወሩትን ነገር በር ላይ ተለጥፌ እያዳመጥኳችሁ ነበረ። ያንን ስታይ ነው ብሌን በጣም ተናዳ እየሰደበችኝ የነበረው። በጣም ክብር የሚነካ ነገር ተናግራኛለች አይደለ እንዴ ብሌን ይላታል። እንዴ ይሄ ደግሞ ምን አይነት ነው? እኔ እኮ ልደብቅለት አስቤ ነበረ። ምክንያቱም ይሄንን ከሰማ ሳሚ እንደሚጣላው ስለማቅ ነበር የደበቅኩለት። እንዴት ይሄን ነገር በራሱ መንገድ መናገር ፈለገ? ይሄ ልጅ እውነቱን ነው እንዴ? ተላላኪ አይደለም እንዴ? አጠፋው እንዴ? በማለት ብሌን እንግዲህ እራሷን ወደ መጠራጠር እንዲሁም ደግሞ ልጁን ወደ ማመን ገብታለች ማለት ነው። እንግዲህ ወይዘሮ ሰላም ጆ ምን አይነት ሰው ነህ? እንዴት በር ላይ የተለጠፈ ወሬ ታዳምጣለህ? ትለዋለች ማለት ነው። አይ በእርግጥ ያደረግኩት ነገር መጥፎ ነው፣ ማድረግ አልነበረብኝም። ነገር ግን የምታወሩት ስለ እኔ ስለነበረ መጨረሻውን ማወቅ ስለፈለግኩ ነው። ሰላም በጣም ነው የማመሰግነው አክስቴ። እኔ ከዚህ ወዲያ ብቸኝነቴ ይበቃኛል፣ እየተጠራጠርሽ መኖር አልፈልግም ይላታል። ተው እንጂ ጆ እንደዚህማ ማድረግ የለብህም ስትለው እንግዲህ አይ አልችልም ወደ መጣሁበት እሄዳለሁ በማለት እንግዲህ ወይዘሮ ሰላምን አንጀቷን ለመብላት እና ለማሳመን ችሏል ማለት ነው። እሱም ባደረገው ነገር በጣም ደስተኛ ሆኖ ጆ ለዛሬ ተሳክቶልሃል፣ የነገውን ፈጣሪ ያውቃል በማለት እንግዲህ ወይዘሮ ሰላምን ወደ መጠራጠር ውስጥ መልሶ ጨምሯታል ማለት ነው። ብሌንም ሳትቀር እንግዲህ ብሌንም ለምንድን ነው ሳሚ ልጁን ያነቀው? ምንም እኮ አላደረገኝም፣ እንደዚህ ማድረግ አልነበረብህም ትለዋለች ማለት ነው። ብሌን ይሄ ልጅ አመንሽው? አሁንም እኮ እኛን ለማሳመን እያደረገ ነው። አሁንስ ምን ይታወቃል? በቃ ሳሚን ምነው ወንድሟ ልጅ ሊሆን ይችላል በቃ እያለች ብሌን ሳሚን ለማሳመን ትሞክራለች ማለት ነው። እንግዲህ በሌላ በኩል ወይዘሮ ገነት እንግዲህ ለወይዘሮ ፀሐይ በተደጋጋሚ ስልክ ብትደውልላትም እያነሳችለት አይደለም። ወይዘሮ ፀሐይ አሁን ላይ አደጋ ውስጥ ነው ያለችው። እዛው በታገተችበት እንግዲህ ስልክም ሲደውልላት ማንሳት አልቻለችም። ወይዘሮ ገነት እንግዲህ በጣም በተደጋጋሚ ጊዜ ይህንን ነገር በኃይሉ ሊያደርገው ይችላል፣ ፀሐይ ታግታ ሊሆን ይችላል እያለች በጣም ጭንቀት ውስጥ ገብታ ትገኛለች ማለት ነው። በሌላ በኩል እንግዲህ ወይዘሮ ገነት ቃልን ታስተካክላታለች ወይስ አታስተካክላትም? ምክንያቱም ቃል በአሁኑ ሰዓት ገነት የምትናገራቸውን ነገሮች አንዳንድ ነገር መያዝ ጀምራለች ማለት ነው። አይምሮዋ ላይ በጣም ትምህርት እየያዘች ነው፣ እንዲሁም ደግሞ ማስተዋል እየጀመረች ነው። እንግዲህ ወደፊት እኔ እንግዲህ እንደሚመስለኝም ሆነ እንደተረዳሁት ቃልና ዳግም አብረው ይሆናሉ ብዬ አስባለሁ ማለት ነው። ምክንያቱም ብሌን እና ዳግም አብረው እንዲሆኑ ወይዘሮ ገነትም እንኳን አትፈልግም ነበረ። ወደፊት ቃልና ዳግም እንግዲህ የሚጋቡ ይመስለኛል ማለት ነው። እናንተም እንግዲህ ሀሳብ አስተያየታችሁን ጻፉ ማለት ነው። እንግዲህ ወደ መጨረሻው ስደርስላችሁ እንዳያችሁት ብሌን ሳሚን በጣም ስለተጎዳና በሱ ምክንያት እንደዚህ ስለሆነ በሷ ምክንያት እየተንከባከበችው ነው። እንግዲህ እንዳመመውና ዛሬ የሆነ ስሜት እየተሰማው እንደሆነ ሲነግራት ያው ሽንት ቤት ይዛ ለመሄድ ሞክራለች ማለት ነው። እዛ ይዛው ስትሄድ ነበረ እንግዲህ ዳግም የእሷን ፎቶ እያየ መጠጥ እየጠጣ እንግዲህ በጣም አዝኖ ተክዞ የነበረው ሲወጡም ስላያቸው እንግዲህ ተከትሏት ሄዶ ብሌን ሳሚን አንቺ ነሽ እንደ ሽንት ቤት ይዘሽ የምትሄጂው? እሱ እኛን አለያየን አይደለም? ከአሁን በፊት እኮ እንዳትተወኝ እያልሽ ነበረ። ይቅርታ የማታደርጊለትን ሰው ነበረ ቀለበት ያደረግሽለት እና እኔ ይቅርታ የማይገባኝ ሰው ነኝ? አንተ እኮ ከአሁን በፊት እሱ ለእኔ ብሎ ነው እንደዚህ ሆነ፣ አንተ ግን ብላ ስትል አዎ እኔ አልደረስኩልሽም፣ ስደውይልኝ ስልክ ዘግቼብሻለሁ፣ በቃ ይቅርታ አድርጊልኝ። ይቅርታ አይገባኝም እንዴ? እንዴት ይቅርታ የማታደርጊለትን ሰው ቀለበት ታደርጊያለሽ? በማለት እንግዲህ ይቅርታ እያላት ሲስማት ሳሚ ከውጭ ወጥቷል። እንግዲህ ሳሚም ከአሁን በፊት የገባውን ቃል እያስታወሰ በጣም በማዘን የእነሱን ሁኔታ እያየ ቆሞ ነበረ። እንግዲህ ሳሚን ዳግም ብሌንን ይስማታል ወይስ ደግሞ እየጠጣውን መጠጥ አሽታ ታበራዋለች ብላችሁ ታስባላችሁ? እኔ ግን በእርግጠኝነት አይስማትም። ምክንያቱም በጣም ሲጠጣ ስለነበረ እንዲሁም አመነጫጭቃ የምታባረረው ይመስለኛል ማለት ነው። እንግዲህ
በቀጣይ ምን እንደሚፈጠር አብረን የምናየው ነው። ሰላም ነው።